የቤተ ክርስቲያኒቷ አስተምሮ አይደለም፣ የቤተ ክርስቲያኒቷ ትምህርት አይደለም የሚሉ አሉ። ይሄ የቤተ ክርስቲያን አስተምሮ ነው፣ የቤተ ክርስቲያን ትምህርት ነው። ይህንን የቤተ ክርስቲያን አስተምሮ አይደለም የምትል ቤተ ክርስቲያን ካለች እርሷ ቤተ ክርስቲያን አይደለችም፣ ቤተ ጣዖት መሆን አለባት። ከወንጌል ውጪ የሚያድን ትምህርት የለም። ባልኩት ወንጌል ነው መሰረቱ። ዓለም የዳነው በወንጌል ትምህርት ነው። እና ቅዱሳን የከበሩት ሰማዕታት የከበሩት በወንጌል ትምህርት ነው። እነሱ ሌላ ነገርም አላስተማሩም። ቅዱሳን አስተማሩ። ማንም ጻድቅ ያስተማረ ወንጌልን ብቻ ነው። በእኛ ዘመን ነው ሸቀጣ ሸቀጥ መሸቀጥ የተለመደው። ኢኮኖሚ ጎለን በስነ ስርዓቱ አልተማርነውም። በእግዚአብሔር ፊት ስለኛ ይታይ ዘንድ ወደ ሰማይ ገባ። እኛ አሁን ወኪል አግኝተናል ማለት ነው። ተግባባን? አሁን ማንን ነው የሚያየው? እግዚአብሔር ወኪላችንን አይደል? ማንን? ኢየሱስን አይደል የሚያየው? በጣም ጥሩ ማለት ነው። አሁን እንግዲህ በኢየሱስ ውስጥ እኛን ስለሚያይ አሁን ኢየሱስን ባየበት አይኑ ነው እኛን የሚያየው ማለት ነው አይደል? ኢየሱስን በወደደበት ፍቅሩ ነው የሚወደን ማለት ነው አይደል? ይሄ ማለት ነው እንግዲህ ዛሬ ትምህርታችን እንደሚይዞ ወደ ቅድስት እንደሚገባ ካለ በኋላ እሺ፣ አሁን መጽሐፍ ቅዱስ የሚሰጠን መልስ ነው። ልብ አድርጉት። መጽሐፍ ቅዱስ የሚሰጠን አሁንም ይታይልናል ለሚሉት ወገኖች እኛ ድሮንም የድሮን ብዬ ስናገር አሁን ኦርቶዶክሳውያን ነን ብለው የተፈለፈሉት ኦርቶዶክስን የማያውቁ በኦርቶዶክስ ስም የሚነግዱ ነጋዴዎች ማለት ነው። የጥንቱ ኦርቶዶክሳውያን የጻፉትን ነው እኔ የምናገረው። የጥንቱ እነዚህ ከመፈጠራቸው በፊት የነበሩት ቀጥታ ትክክለኛውን ትምህርት ነው የሚያስተምሩት፣ የወንጌሉን ማለት ነው። እኔ አዲስ ነገር አምጥቼ አይደለም፣ እነሱ የጻፉትን መጽሐፍ እየተመለከትኩ ነው እዚህ አምጥቼ የምለፈልፈው። እና ስለዚህ እነዚህ አሁን በኋላ የተነሱት ግን ጨርሶ ኢየሱስ አላማለደም፣ ኢየሱስ ይሄን አላደረገም፣ እሱ እግዚአብሔር ነው፣ ወደ ማን ያማልዳል የሚል አቋም ነው ያላቸው። ይሄ ስህተት ነው። ይሄ መታረም ያለበት ስህተት ነው። ቤተክርስቲያኒቷም የማትቀበለው ነው። ይሄ ነበረ የቤተ ክርስቲያኒቷ አስተምሮ አይደለም። ይሄን የማትቀበሉ ከሆነ እናንተ ክርስቲያን አይደላችሁም መባል የሚገባቸው እነሱ ነበሩ። እነሱ ተገለበጡና የቤተ ክርስቲያኒቷን ትምህርት ከቤተ ክርስቲያን ለማስወጣት ይሄ የቤተ ክርስቲያኒቷ አስተምሮ አይደለም እያሉ ተነሱ ማለት ነው። የተለየ ከሰማያትም ከፍ ከፍ ያለ እንዲህ ያለ ሊቀ ካህናት ይገባናል። ማን ነው እሱ? ኢየሱስ ክርስቶስ። እንዲህ ያለ ይሄ መጽሐፍ ቅዱስ ነው ያለው። ተመልከቱ። እንዲህ ያለ ሊቀ ካህናት። ሊቀ ካህናት ትርጉሙ ምን እንደሆነ ነግራችኋለሁ ከዚህ በፊት። ያዘልኝ ሰው አለ? ምን ማለት ነው ሊቀ ካህናት ማለት? አማርኛው ምንድነው ሊቀ ካህናት? ሊቀ ካህናት ግዕዝ ነው። እውነት የካህናት አለቃ። ይሄ ቃል በቃል ሲተረጎም ነው። ምን ማለት ነው? ከዚህ ውጪ ሊቀ ካህናት በስራ ተርጉሙት እስቲ። በስራ ስም በስራ ትርጉም አለው እኮ። ምን ማለት ነው? አረ በስመ አብ ብዙ ጊዜ ነግራቸው ያዛችሁ መስሎኝ ነበረ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ካህናት የሚሉ በግዕዝ የተጻፉ በሙሉ በትክክል መጽሐፍ ብትመለከቱት አስታራቂ ተብሎ ነው የተቀመጠው። ስለዚህ ሊቀ ካህናት ማለት አስታራቂ ማለት ነው። በሰውና በእግዚአብሔር መካከል የሚቆም ማለት ነው። ይሄ ንባቡ አይደለም የሚተረጎሙ፣ በስራው ነው የሚጠራው። ይሄ በስራው ሲጠራ ማለት ነው። አሁን ይሄን ትርጉም ያገኘው በስራው ነው። በሰውና በእግዚአብሔር መካከል ስለሚቆም የብሉይ ሊቀ ካህናት ማለት ነው። በዛ መሰረት ደግሞ በአዲስ ኪዳን በሰውና በእግዚአብሔር መካከል የቆመው ማን ነው? ኢየሱስ ነው። እንዲህ አይነት ሊቀ ካህናት ይገባናል ያለው ለዚህ ነው። እሱ ነው ሊቀ ካህናት። ምንድነው ሲባል አስታራቂ። እንዲህ አይነት አስታራቂ ይገባናል ነው። እንዲህ አይነት ሊቀ ካህናት ይገባናል አይደል የሚለው። በዛ ቦታ ላይ ሊቀ ካህናት ከሚለው ከፊቱ ብናስቀምጥ ምን ይሆናል? እንዲህ አለ አስታራቂ ይገባናል ማለት ነው። ይሄ የትኛውን መጽሐፍ ተመልከቱት፣ እዩት። ዝም ብዬ አይደለም ለፈልፈው። እንዲህ ነው ቤተክርስቲያኒቷም ያቆየችው። ስለዚህ ሊቀ ካህናት ማለት አስታራቂ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙን ለመቀደስ ክብሩን ለመውረስ በእግዚአብሔር ቸርነት ከያላችሁበት የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን አደራችሁ? እንደምን አደራችሁ? አሜን። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ሌሊቱን ባርኮ ጨለማውን አሳልፎ
ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሰማይና ምድር መደመር መደመር ሳይጨርሰው እኛ ሰማይና ምድር መደመር መደበር ከሚሉበት ዘመን እንኳን አደረሰን። አዎ ትልቅ ነገር ነው፣ ትልቅ ተስፋ ነው። ይሄን መደመርን፣ አንድነትን፣ ፍቅርን የሚጠላ ሰይጣን ብቻ ነው። ለዘላለም የተመኘነው ይሄ ነው። እግዚአብሔርም በምድር በሰማይም እንዲህ ተደምረን አንድ ሆነን አንድ አባትን አምልከን እንድንኖር ነው የፈቀደውና ለኢትዮጵያ ለሀገራችን ፊቱን ስለመለሰልን ክብር ምስጋና ለሱ ይሁን። የጀመረልን ፍጻሜ ያድርግልን። አዎ ብዙ እናቶች አልቅሰዋል። ብዙ ወገኖቻችን አዞ በልቷቸዋል። ብዙ ነገር ሆኖናል። እዛ ሁሉ እንባ ቅድመ እግዚአብሔር ደርሶ እንግዲህ ተጀምሯል። ፍጻሜውን ደግሞ አይተን ደስ ብለን እኛም አድገን እንደ ሌሎቹ ሀገር በይበልጥ ሰላም ከሌለ ምንም ነገር የለም። ድሮንም ሰላም በማጣታችን ነው እንጂ ሌላ አጣነው ነገር አልነበረም። እና ስለዚህ እግዚአብሔር የጀመረልንን ሰላምን ከፍጻሜ ያድርስልን። በምድር በሰማይ አንድ ያድርገን፣ ይደምረን። እንግዲህ ስንማረው የመጣነው ትምህርት በምድር በሰማይም አንድ እንዲሆኑ ሳምንት የተማርነው በእኔ የሚያምኑ ለእኔ የሰጠኸኝ ከእኔ ጋር እንዲኖሩ እወዳለሁ እና ስለዚህ እግዚአብሔር ከእርሱ ጋር እንድንኖር ነው የሚወድልን። የጸለየውን በዚህ ላይ ነው። እንግዲህ ትኩረት ሰጥተን ይህን ትምህርት በተከታታይ ስንማር መተናል። የምንማርበት ምክንያት ያለዚህ ድነት ስለሌለ ነው። በሌላ መልኩም ይሄ ትምህርት የቤተ ክርስቲያኒቷ አስተምሮ አይደለም፣ የቤተ ክርስቲያኒቷ ትምህርት አይደለም የሚሉ አሉ። ይሄ የቤተ ክርስቲያን አስተምሮ ነው፣ የቤተ ክርስቲያን ትምህርት ነው። ይህንን የቤተ ክርስቲያን አስተምሮ አይደለም የምትል ቤተ ክርስቲያን ካለች እርሷ ቤተ ክርስቲያን አይደለችም፣ ቤተ ጣዖት መሆን አለባት። ወንጌልን የማትቀበል በምንድን ነው ቤተ ክርስቲያን መሆን የምትችለው? እና በሌላ መልኩም ዝም ብለን ተጣልፈን ይሄ የኢትዮጵያ ቤተክርስቲያን የግል የሆነ አስተምሮ የላትም። እንድታውቁት ያስፈልጋል። ቤተክርስቲያን በሀገር በወገን በቋንቋ አትከፈልም፣ ዓለም አቀፍ ናት። ስለዚህ ትምህርቷም የቋንቋ ልዩነት ካልሆነ በስተቀር ትምህርቷም አንድ ነው። 2-4 አይነት ትምህርት የላትም ቤተክርስቲያን። ትምህርቷም መጽሐፍ ቅዱስ ነው። በማንኛውም ቋንቋ ቢነገር መጽሐፍ ቅዱስ ነው፣ ከዛ ውጭ የለም። እና ስለዚህ ይህ ዓለም አቀፍ የሆነውን የአዲስ ኪዳን ትምህርትን የኢትዮጵያ ቤተክርስቲያን አስተምሮ አይደለም፣ እርሱ የሚናገረው ከዛ ውጪ ነው ይላል። መጀመሪያ ነው አይደለም የሚለውንም ማረጋገጥ ያስፈልጋል። አንድ ነገር እውነት ነው ትክክል ነው ብለን ከማጨብጨባችንም በፊት አይደለም ብለን ሽንጣችንን ገትረን ከመከራከራችንም በፊት ማረጋገጥ ይህ ነገር ነው አይደለም። በሌላ መልኩ ምናልባት ይህን ትምህርት መጋፋት ማለት ማንን መጋፋት እንደሆነ አልተረዱም ሰዎቹ። እኔ እንደማንኛውም ሰው መኖር እችላለሁኝ፣ ከኔ ጋር አይደለም። አሁን ተጋፍተው ምንም ያደረጉኝም ነገር የለም፣ ምንም ያደርጉኝም አይችሉም። ግን ከማን ጋር እንደተጣሉ ከማን ጋር እንደሚዋጉ ይወቁት። ማነው ሳውል ክርስቲያንን ያሳድድበት በነበረበት ጊዜ ኢየሱስ ከሰማይ ጠርቶ ምንድነው ያለው? ምንድነው ያለው? እስቲ ንገሩኝ። እንደው አንድም ሰው አላዘለጥም። ሳውል ለምን ታሳድደኛለህ? ከዋልኩበት አላሳድር ካደርኩበት አላውል የምትለው ምን በሆነ ነው ብለውታል። ማንን ነው ያሳደደው? የእሱን ደቀ መዛሙርት። ጌታ ግን ሲናገር ምን አለ? ለምን ታሳድደኛለህ? ምንድነው ምክንያትህ? በዛውም ደግሞ አንተ ይብስብሃል አለ። ይሄ ማሳደዱ ለአንተ ይብስብሃል። እንዲህ አይነት ማህሪ አምላክ ነው ያለን፣ እያሳደዱት ይቅርታ የሚያደርግ ከዛ መልሶ ይቅርታ አድርጎ ያው ወንጌላዊ እንደሆነ ይህ ማለት ዛሬም ወንጌል ነው እየተናገርን ያለ ነው። ወንጌል አይደለም ይሄ ሌላ ወንጌል ነው ቢባል ከሆነ ፊት ለፊት መጥቶ ይሄ ወንጌል አይደለም የሚል መጻፍም ይችላሉ፣ መነጋገርም እንችላለን። ምንም ድብቅ ነገር የለም። እንኳንስ እኔ
ጠቅላይ ሚኒስትሩ ምንም በድብቅ የምንሰራው ነገር የለም ብለዋል። ሁሉንም ግልጽ ነው የምናደርገው ብለዋል። የግልጽ ዘመን ነው። ቤተ ክህነቱንም እያዘዘልን ነው። ይበርታልኝ። ደስ ብሎኛል። ደህና እንዲያርጉ እንዲያንቀሳቅስልኝ። እውነቴን ነው እንዴ! ይንቀሳቀስ እንጂ ዝም ብሎ ተኝቶ ተያይዞ እና ይህንን ነው ስንማር የመጣ ነው። ከወንጌል ውጪ የሚያድን ትምህርት የለም። እርግጡን ነው የምነግራችሁ። ከወንጌል ውጪ የሚያድን ትምህርት የለም። ባድጉት ወንጌል ነው መሰረቱ። ዓለም የዳነው በወንጌል ትምህርት ነው። እና ቅዱሳን የከበሩት ሰማዕታት የከበሩት በወንጌል ትምህርት ነው። እነሱ ሌላ ነገርም አላስተማሩም። ቅዱሳን ያስተማሩ፣ ማንም ጻድቅ ያስተማረ ወንጌልን ብቻ ነው። በእኛ ዘመን ነው ሸቀጣ ሸቀጥ መሸቀጥ የተለመደው። ስለዚህ ወንጌልን እንማራለን። የዛሬ ትምህርታችን በዛው ባለፈው ላይ ያተኮረ ይሆናል። እንግዲህ ይህን ነገር እኔም እንደ አቅሜ ተደመሩ ለማለት ነው የምፈልገው። መደመር የሚለውን ማለት ነው። ማንና ማን ነው የምደምረው? እኔ ደግሞ እሱ የፖለቲካውን በዓለም ያለውን ጦረኛውን ሁሉ ዋንንም ሁሉንም አረገለት እግዚአብሔር በሱ ላይ አድሮ አሁንም ይርዳው እና እኔ ደግሞ ማንና ማንን አንድ ለማድረግ ነው የምፈልገው። ጴንጤና ኦርቶዶክስን እኔ የምፈልገው ጴንጤና ኦርቶዶክስን አንድ ማድረግ ነው የምፈልገው። ምን ነው ከፋችሁ እንዴ? ይከፋችሁ አንድ ጴንጤ ከኛ ጋር አንድ ቢሆን ሊከፋችሁም አይገባም። በምንም ተአምር በመምጣታቸው እጃቸውን ዘርግታችሁ አላያችሁትም? እንደ ኤርትራውያን ሲመጡ እንዴት እንዳደረገው ሰው አይደለም እንዴ? ይሄ እኮ ይሄን ማነበር መስራት ጳጳሳት፣ መነኮሳት፣ ካህናት መስራት የሚገባቸውን ስራ ምእመኑ ገባበት። ያውል ጌታ ወንጌል ሲያስተምር አይሁድን የእግዚአብሔር መንግስት ከናንተ ተወስዳ ለሌላ ትሰጣለች አላቸው። ባርጉት የእግዚአብሔር መንግስት ለካ በእነሱ እጅ ነበረች ማለት። የእግዚአብሔር መንግስት ከናንተ ተወስዳ ለሌላ ትሰጣለች አለ። ባለመቀበላቸው ማለት ነው። አሁንም እኮ ይህን ስራ መስቀል ይዞ ማስታረቅ የማስራ ነበር። አንድ ዘፋኝ ደግሞ ደህና አድርጎ ጎነጠልኝ አይደል? ስብሐት እያሉ ምን ነው ሳይፈቱ አይደለ? አይ ዘንድሮ እኮ ፖለቲካው ቀረና በቤተ መንግስቱ ወንጌል ይሰበክ ጀመረ አይደል? ዘፋኙ ሁሉ ወንጌል ይሰብክ ጀመረ። በጣም የሚመሰገን ዘመን ነው እዚህ መድረሳችን። ይሄን ሳያዩ አፈር የሆኑ ብዙ እናቶች፣ ብዙ አባቶች፣ ብዙ ወንድሞች አሉ። እኛን ግን በቸርነቱ አደረሰን። ክብር ምስጋና ይግባው እና ስለዚህ በዚህ መሰረት ወደ ትምህርታችን እንገባለን። ርዕሱን ታወጣልን አለ። እሺ አብረን ነው የምናነበው። እንደቀደመው ምንድነው የሚለው የትምህርታችን ርዕስ ነው። ከመጽሐፍ ቅዱስ ውስጥ ነው የወጣው። ቦታው ላይ ስትደርሱ ከዚህ ነው የተወሰደ እንድትሉ እፈልጋለሁ። ምንድነው የሚለው? በእግዚአብሔር ፊት ስለኛ ይታይ ዘንድ ወደ ሰማይ ገባ። ማነው እሱ? ወዴት ነው የገባው? ወደ ሰማይ። ምን ሊያረግ ገባ? እዛ ያለውን ብቻ እያያችሁ ነው ብትነግሩ፣ ሌላ ጋር አትሄዱ። ወደ ሰማይ የገባው ማን ነው? ኢየሱስ ነው አይደል? ይሄንን ባይኖርም እናንተ ትሞሉታላችሁ። ከሱ ውጭ የገባ የለምና ኢየሱስ ነው ወደ ሰማይ የገባው። ለምን ገባ? በእግዚአብሔር ፊት ስለኛ ይታይ ዘንድ ወደ ሰማይ ገባ። ልብ አድርግ እንግዲህ ይህንን ማመን ግዴታ ነው የሚሆነው። መጽሐፍ ቅዱስ የመዘገበው ነው። እስከ ዛሬ ድረስ ይህንን ዞር ብለንም አላየ ነው። እኛ ሌላ ነገር ሌላ ገድሉን፣ ተአምሩን፣ ሌላውን ስንል ቆየን። ይሄ እንዲህ ተቀምጦ ሳለ ምንድነው ሲባል ይሄማ ሊሆን አይችልም። አሁን ልብ አድርግ። በእግዚአብሔር ፊት ስለማን ነው የገባው? ስለማን ነው የሚታየው? ስለኛ፣ ስለ አንተም፣ ስለ እኔም፣ ስለ አንቺም ነገል ስለሚመጡትም ይታይ ዘንድ ገባ አለ። አሁን ይህን ልብ አድርጉት። እንግዲህ መታየት ማለት ምንድን ነው? እስቲ አሁን በተረዳችሁት ምን ማለት ነው መታየት? በእግዚአብሔር ፊት መታየት ማለት ምንም አልገባቸውም። እስቲ አንድ አማርኛ አለ፣ አንድ በሱ ትረዱት ይሆናል ብዬ ነው። እንዴ እኔንማ በገሌ አይን አትየኝ ይባላል አይባልም?
ምን ማለት ነው ይሄ? ምን ማለት ነው? እኔንማ በሱ አይን አትየኝ ሲባል እንደ ወንድም እየኝስ ይሄ ደግሞ እንደ ወንድም እየኝ ልብ አድርጉት። ለበጎ ከወሰድነው እንደምትወደው ሰው አድርገህ እየኝ እኔንም ውደደኝ እንደማለት ነው የሚሆነው። እኔም በሱ አይንማ አትየኝ ከተባለ ደግሞ ያ ሰው የተባለው የሚጠላ ስለሆነ እንደሱ አትጥላይ ነው የሚሆነው አይደል? ተግባብተናል አይደል? አማርኛው እንደዛ ነው አይደል? እኔንማ በገሌ አይን አትየኝ ከተባለ እንደሱ በራሱ ጥፋት ይጠየቅ እንጂ እኔን ከሱ ቆጥረህ እንደሱ አትመልከተኝ ነው። አሁን እንግዲህ ስለኛ ይታይ ዘንድ ነው የገባው አይደል? ስለዚህ አሁን እንግዲህ ስለኛ ሊታይ ስለገባ እግዚአብሔር የሚያየው እኛን ነው እሱን ምንድነው? ውክልናውን አነሳችሁት እኮ ከመሃል ምን ማለት ነው? እንዴት ነው ነገሩ? እያስተዋላችሁ ቆይ። በእግዚአብሔር ፊት ነጥቡን አትልቀቁት። ይሄ እኮ ነው የሚጎለን። በስነ ስርዓቱ አልተማርነውም። በእግዚአብሔር ፊት ስለኛ ይታይ ዘንድ ወደ ሰማይ ገባ። እኛ አሁን ወኪል አግኝተናል ማለት ነው። ተግባባን? አሁን ማንን ነው የሚያየው? እግዚአብሔር ወኪላችንን አይደል? ማንን? ኢየሱስን አይደል የሚያየው? በጣም ጥሩ ማለት ነው። አሁን እንግዲህ በኢየሱስ ውስጥ እኛን ስለሚያይ አሁን ኢየሱስን ባየበት አይኑ ነው እኛን የሚያየው ማለት ነው አይደል? ኢየሱስን በወደደበት ፍቅሩ ነው የሚወደን ማለት ነው አይደል? ይሄ ማለት ነው እንግዲህ ዛሬ ትምህርታችን ይሄ ስለሆነ አንዱ ጴንጤንና ኦርቶዶክስን እያጣላ ያለው ይሄ ነው። ይሄ በአግባቡ ከተማርን መጽሐፍ ቅዱሱ መልስ ይሰጠናል። እኔ ሰው የፈለገውን ሊያምን ይችላል፣ ማስገደዴ አይደለም። እውነቱ ግን ይሄ ነው። አንድ በሚያደርገው በእግዚአብሔር ቃል ላይ አንከፋፈል፣ አንጣላ። ቃሉ አስታራቂ እንጂ የሚያጣላ ዱላ የሚያማዝዝ አይደለም። ሌላ ጥቅማ ጥቅም የምንሻ ከሆነ በኦርቶዶክስም ከሆነ ጥቅማ ጥቅሙን ከፈለገ ጥቅሙን ይዘህ ሂድ እንጂ ወንጌልን ወይንም ሃይማኖትን ሰበብ አታድርግ። ጴንጤም እንደዚሁ ሌላ የሚፈልግ ጥቅማ ጥቅም ካለ ጥቅማ ጥቅሙን ያሳድ እንጂ ወንጌልን ምክንያት አድርግ። ወንጌል የሩቁንም የቅርቡንም አህዛቡንም ህዝቡንም ምን የሚያደርግ ነው? አንድ አድርጎ ተደመር የሚል ነው። እንግዲህ የሚደምር ነው ማለት ነው። ተግባባን ነው አይደለም? እናንተ የምታምኑት ይሄ ነው ወንጌል። በቃ ወንጌል ይሄ ነው። የጴንጤ ወንጌል የለም፣ የኦርቶዶክስ ወንጌል የለም። ወንጌሉ አንድ ነው። ሰዎች ግን በራሳቸው አመለካከት ከፋፈሉት። ይሄ ለምንድን ነው? በይበልጡን በዚህ በነሱ ዘንድ ይነገራል። በእኛ ቤት መኖሩን ማናውቀውም እንኳንስ በዚህ መልኩ ልንማረው ልናውቀው ቀርቶ መኖሩንም አናውቅም። እነሱ ግን ይቺ ነጥብ በደንብ አድርገው ነው የሚጠቀሙበት። እና ስለኛ ይታይ ዘንድ ወደ ሰማይ ገባ ይላል። አሁን ይህን ርዕስ አድርጌ ያነሳሁበት በዛ በኩል ስለኛ ሊታይ ገባ የሚለው እውነተኛ ሆኖ ያለ ግን ወደ ሌላ ጥመት ደግሞ ይወስዱታል። ያ ጥመት ይቁም። እውነተኛ ገብቷል። በእኛም በኩል ደግሞ እንዴት እሱ በማን ፊት አይታይም ራሱ ነው የሚለውን አቁም። ይሄ ወንጌሉ ነው ያለው። ስለኛ በእግዚአብሔር በአባቱ ፊት ሊታይልን ገብቷል። ሐቅ ነው። ስለዚህ እንዲህ ከሆነ ይህን ከመጽሐፍ ቅዱስ ነው ያወጣሁት፣ በቃሌ አይደለም። ስንደርስበት እናያለን። ንባቡን አወጣለን። እሺ፣ አሁን የዕብራውያን ውስጥ ነው የምንገባው። ለወንጌሉ ምሳሌ ሆና የተሰራችው ኦሪት ናት። ኦሪት የወንጌል ምሳሌ ሆና ቀደም ብላ የተሰራች ናት። እንደገና በኦሪት ውስጥ የሚከናወኑ የክህነት ክንውኖች ሁሉ ወደ ወንጌል የሚያመለክቱ ናቸው። ኋላ ሲመጣ እንዲህ ይሰራል እንዲህ ያደርጋል ማለት ነው። እና ሙሴ ይላል፣ ይሄ መጽሐፍ ቅዱሱ ነው፣ ልብ አድርጉት። ሙሴ የኦሪትን ትእዛዝ ሁሉ ለመላ ሕዝብ ከነገረ በኋላ የላምና የፍየል ደም ከውሃ ጋር ቀላቅሎ ቀይ የበግ ጠጉርና የስሚዛ ቅጠል 66ቱ ሂሶጵ ነው የሚለው ማለት ነው። በሀገራችን ስሚዛ ቅጠል ብለውታል። ነክሮ መጽሐፈ ኦሪቱንና ሕዝቡን ሁሉ ይረጭ ነበረ። እንግዲህ እግዚአብሔር ያዘዘ ነው እንዲህ አድርጉ ብለውታል። እንግዲህ
መጀመሪያ የኦሪቱን መጽሐፍ ያነብላቸዋል። ልክ እኛ ዛሬ ቅዳሴ እንደምንሰማ ወይንም ትምህርት እንደምንሰማ ማለት ነው። ይሄን ያነብላቸዋል። ከዛ በኋላ የላምና ፍየል ደም እንግዲህ በስርዓቱ እንደተቀመጠ ማለት ይሄን ያደርግና መጽሐፉንም እነሱንም ይረጫቸዋል ማለት ነው። ለምን? እግዚአብሔር ያዘዘ። ከዛ በኋላ ምንድን ነው የሚለው? እግዚአብሔር ያዘዘላችሁ የኪዳን ደም ይህ ነው ይላቸው ነበር። ምንድን ነው የሚያመለክተው ይሄ ቢባል ልክ የወንጌልን ዘመን የሚያሳይ ነው ማለት ነው። ወንጌል እንግዲህ እንዲህ ልትመጣ ነው ማለት ነው ይላቸው ነበር። ቀጥልልን። ድንኳኑንና የመገልገያውን ዕቃ ሁሉ በደሙ ይረጭ ነበር። ያ የድንኳኑ ግን በዘመኑ የነበረው ነውና እንረጫል ማለት ነው። እና ምንድነው አሁን እዛ በኦሪት ሕግ ሁሉ በደም ይነጻ ነበርና ይሁን እንግዲህ ይሄ በደም ሁሉ በደም ይነጻ ነበር። ደም ሳይረጭ አይነጻም። ይሄ መጽሐፍ ቅዱስ ያስቀመጠው ነው። እሺ ይቀጥልልን እንግዲህ ልብ አድርጉ። አሁን ምሳሌውን ጨረሰ። አማናዊውን ሊያመጣ ነው። በሰማይ ባለው አምሳል አለ የተሰራ ይህ ስራ የትኛው ነው? በሰማይ አምሳል የተሰራው ይሄኛው በምድር የሚሰራው ይሄኛው በሚለው መቼ ነው? የኦሪቱን ነው እየተናገርኩ ያለሁት። በሰማይ ባለው አምሳል የተሰራ ይህ ስራ በዚህ ደም የሚነጻ ከሆነ ያ የኦሪቱ ማለት ነው። የምን ምሳሌ ነው? በሰማይ ላለው ምሳሌ ነው። ይሄ አማናዊ አይደለም፣ በዛን ጊዜ ይሰራ የነበረው ማለት ነው። ይህ ሰማያዊ መስዋዕትስ ከዚህ ይበልጣል። አሁን ይህ ሰማያዊ መስዋዕት አለ። ሰማያዊ መስዋዕት ማን ነው ለመሆኑ? ኢየሱስ ክርስቶስ። ህብስት ዘወረደም ሰማያት፣ ከሰማያት የወረደ የሕይወት ህብስት እኔ ነኝ አለ። ስለዚህ ሰማያዊ ህብስት ነው። ይሄ ማን ነው? ሰማያዊ መስዋዕት ይሄ እሱ ነው። ስለዚህ መስዋዕት ከዚህ ይበልጣል ክርስቶስ አለ። ከዛ አሁን ወደ ወንጌሉ ገባ። ያንን ምሳሌውን ካስቀመጠ በኋላ ካሳየ በኋላ ወደ አዲስ ኪዳን ገባና ክርስቶስ በእጅ ወደ ተሰራችው የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና። አሁን ልብ አድርጉት። መስዋዕት ለመሰዋት ጸሎት ለማቅረብ አልገባም ማለት ነው እንጂ ቤተ መቅደስ ገብቶ ቤተ መቅደስን እንዳጸዳ ሁላችንም እናውቃለን አይደል? ከዛ ጋር እንዳታያይዙት። አሁን አልገባም የሚለው መስዋዕት ለማቅረብ ጸሎት ለመጸለይ ከኦሪቱ ቤተ መቅደስ ኢየሱስ አልገባም። የገባበትንና ያልገባበትን ለይተን ነው። በሆሳዕና ከቤተ መቅደስ ገባ ብለን አይደለም እናመሰግነው። መስዋዕት ለመሰዋት አይደለም፣ ጸሎት ለመጸለይ አይደለም። ለዛ ነው ያንን ቤተ መቅደሱን ለማስተካከል ቤተ መቅደሱን ስርዓት ለማሳት ብቻ ነው የገባው እንጂ አልጸለይም በቤተ መቅደስ ወይስ መስዋዕትም አልቀረበም። በመሰረቱ የሱ መስዋዕት አንዲት ናት። እርሷን የሚያቀርበው በምድራዊት ቤተ መቅደስ አይደለም። አልገባምና ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። እሺ ርዕሱ ኬት ነው የወጣው? ርዕሱ ኬት ነው የወጣው? እስቲ አሁን ያቺ ማለት ነው ርዕሱ። ልብ አድርጉት። ርዕሱንም ከዚህ አውጥቼ ነው ርዕስ አደረኩት። እኔ ፈጥሬው አይደለም፣ መጽሐፍ ቅዱሱ ነው የሚለው እንደዛ። ስለዚህ በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ኢየሱስ። ልብ አድርጉት። አሁን ነው የሚለው የዕብራውያን ጸሐፊ ነው። አሁን ነው የሚለው እሱ መጽሐፉን በጻፈበት ጊዜ መቼ ነው? እናንተ አሁን ገባ የምትሉት መቼ ነው? እስቲ ንገሩኝ የተረዳችሁትን። አሁን እንግዲህ የመረዳት ትምህርት ነው የምንማረው። ዝም ብላችሁ ሰምታችሁ የምትሄዱት ሳይሆን የመረዳት አቅማችሁ እግዚአብሔር የፈቀደላችሁን ያህል ትንሽ ይዛችሁ መሄድ መቻል አለባችሁ። መቼ ነው? አሁን ነው ብሏልና የዕብራውያንን መልእክት በጻፈበት ሰዓት ማለት ነው። ያ አሁን መቼ ነው? አሁንን ያወቁት። አሁን የምትላ መቼ ናት? በአዲስ ኪዳን ዘመን በሙሉ ይኸውላችሁ፣ ይሄ ነው አንዱ ትልቅ። አሁን እነሱ እጅንም ይጠቀሙበታል። አሁን ከተባለ አሁንም ኢየሱስ በእግዚአብሔር ፊት ይታይልናል ነው ነገሩ አይደል? ይሄንን አሁን ነው የሚለው። ይሄን ተጠቅመው ማለት ነው። እናንተ አሁንን እንዴት ነው የምታውቁት? አሁን ዕለተ ዓርብ ናት። ባድርግ ዕለተ ዓርብ ናት። የዕብራውያን ጸሐፊ መልእክቱን በጻፈበት ሰዓት አይደለም፣ ከዛም በኋላም አይደለም።
ወይንም ደግሞ ራሱ የዕብራውያን መልእክት የተጻፈው ወደ 60 ወደ 70 ቤት ነው። ይሄ ከተደረገ በኋላ አሁን ብሎ የሚቆጥረው ያችን ዕለተ ዓርብ እንጂ ከዛ ውጪ አይደለም። ከዛ ውጪ እንደማይገባ፣ ከዛ ውጪ ሁልጊዜ መስዋዕት እንደማያቀርብ መጽሐፉ ራሱ ይነግረናል። ስለዚህ አሁን ያለው ዕለተ ዓርብን እንጂ ዛሬ ለኔም ላንተም በእግዚአብሔር ፊት ይታይልናል አማላጄ ኢየሱስ ነው የምንልበት ምክንያት የለም። አማላጅነቱን በአግባቡ ነው የምንጠቀምበት። አሁን የሚለውን ቃል ብቻ ስለያዘ አሁን ይታይልኛል እኔ ፊት ስህተት። ይሄ ከሆነ ምናልባት እልህ ገብተው ኦርቶዶክሳውያን የኢየሱስን አማላጅነት አይቀበሉምና እነሱን እናጠቃለን ወይም እነሱን እናናድዳለን ብላችሁ የምታስቡት ከሆነ ጸቡ ከወንጌል ጋር ይሆናል። ጸቡ ከዚሁ ከምናነበው ከአዲስ ኪዳን ጋር ይሆናል። አንድ ጊዜ ብቻ ነው የገባው፣ አንድ ጊዜ ብቻ ነው የታየው። ይህን መጽሐፍ ቅዱሱ ይመሰክራል። መጽሐፍ ቅዱሱን ምስክርነት ይዘን አንድ ጊዜ ነው ያማለደው። አንድ ጊዜ ያማለደው ምልጃ እስከ መቼውም ይሰራል ብለን ነው የምናምነው። ስለዚህ በየቀኑ በአብ ፊት ይቆማል፣ በየቀኑ ያማልዳል፣ በየቀኑ ይታይልናል የምንል ነገር የለም። መጽሐፍ ቅዱስም አላለም። ባርጉት አሁን ያለው ዕለተ ዓርብን እንጂ በየቀኑ ይቆማል ማለትን አያሳይም። ይሄ ለዚህም ነው አተኩሬ ይሄ ነው መፈታት ያለበትና ወደዚህ የመጣ ነው መጽሐፍ ቅዱሱ ይነግረናል። ቀጥልልን ንባቡን ለባርግ ምሳሌ ያመጣ ነው ከዛ ጋር ያነጻጸረ ከኦሪቱ ጋራ ማለት ነው። ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ የትኛው ነው ይሄ ሊቀ ካህናት? የኦሪቱ ማለት ነው። ባርግጥ የዕብራውያን መልእክት የተጻፈው ለእስራኤል ነው። ዕብራውያን እነሱ ናቸውና ያውቃሉ ታሪኩን። እኛ ብንሆን አናውቀውም። ምናልባት ኢትዮጵያውያንም ያውቁ ይሆናል። ቀደም ብሎ ከልደተ ክርስቶስ በፊት ኦሪትን ስለተቀበሉ ያውቁ ይሆናል። ሌላ ህብረተሰብ ይህ አሕዛቡ ክፍል አያውቀውም። ለምን? ከአሕዛብነት ነው ወደ ወንጌል የገባው። ኦሪትን አያውቀውም ጨርሶ ነው። ሌላው ክፍል ግን በይበልጥ ዕብራውያን ኦሪት መጽሐፋቸው ስለሆነ የኦሪቱ ሊቀ ካህናት ምን እንደሚሰራ በግልጽ ያውቃሉ። ለዚህ ነው እያነጻጸረ የሚነግራቸው ማለት ነው። ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ካለ በኋላ እሺ፣ አሁን መጽሐፍ ቅዱስ የሚሰጠን መልስ ነው። ልብ አድርጉት። መጽሐፍ ቅዱስ የሚሰጠን አሁንም ይታይልናል ለሚሉት ወገኖች እኛ ድሮንም የድሮን ብዬ ስናገር አሁን ኦርቶዶክሳውያን ነን ብለው የተፈለፈሉት ኦርቶዶክስን የማያውቁ በኦርቶዶክስ ስም የሚነግዱ ነጋዴዎች ማለት ነው። የጥንቱ ኦርቶዶክሳውያን የጻፉትን ነው የምናገረው። የጥንቱ እነዚህ ከመፈጠራቸው በፊት የነበሩት ቀጥታ ትክክለኛውን ትምህርት ነው የሚያስተምሩት፣ የወንጌሉን ማለት ነው። እኔ አዲስ ነገር አምጥቼ አይደለም። እነሱ የጻፉትን መጽሐፍ እየተመለከትኩ ነው እዚህ አምጥቼ የምለፈልፈው እና ስለዚህ እነዚህ አሁን በኋላ የተነሱት ግን ጨርሶ ኢየሱስ አላማለደም፣ ኢየሱስ ይሄን አላደረገም፣ እሱ እግዚአብሔር ነው፣ ወደ ማን ያማልዳል የሚል አቋም ነው ያላቸው። ይሄ ስህተት ነው። ይሄ መታረም ያለበት ስህተት ነው። ቤተክርስቲያኒቷም የማትቀበለው ነው። ይሄ ነበረ የቤተክርስቲያኒቷ አስተምሮ አይደለም። ይሄን የማትቀበሉ ከሆነ እናንተ ክርስቲያን አይደላችሁም መባል የሚገባቸው እነሱ ነበሩ። እነሱ ተገለበጡና የቤተክርስቲያኒቷን ትምህርት ከቤተክርስቲያን ለማስወጣት ይሄ የቤተክርስቲያኒቷ አስተምሮ አይደለም እያሉ ተነሱ ማለት ነው። እና ራሱን አለ እንደዛ እንደ ሊቀ ካህናቱ ያ በአመት ነው የሚገባ። በአመት አንድ ጊዜ ነው የሚገባ ነው ይገባል። ምን አለ? ራሱ የተባለ ማን ነው? እሱ ራሱን የሚባለው ማን ነው? ኢየሱስ። ልባር ራሱን ብዙ ጊዜ ሊያቀርብ አልገባም። የመጀመሪያ ቅድም ያልነው ርዕሱን አስተካከለልን አላስተካከል ሊታይልን ገባ የሚለውን ለአንድ ጊዜ ብዙ ጊዜ ሊያቀርብ አልገባም አለ። ጨርሶ አልገባም አለ አላለም አይደል? ምንድን ነው ያለው? ብዙ ጊዜ አልገባም፣ አንድ ጊዜ ግን ገብቷል። ይሄ ማለት ነው። እና ብዙ ጊዜ ሊያቀርብ አልገባም። እንዲስ ቢሆን አለ። እንዲስ ቢሆን ኖሮ ምን ማለት ነው? እንዲስ ቢሆን ኖሮ ማለት ገብቷችኋል? እንዲስ ቢሆን ኖሮ እንደ ኦሪቱ ሊቀ ካህናት በየጊዜው መግባት የሚያስፈልግ ቢሆን ኖሮ ምን ነበረ? ዓለም ከተፈጠረ ጀምሮ ብዙ ጊዜ ምን በሆነ መከራ መቀበል ባስፈለገው ነበር።
ቅድም ወደ ሰማይ መግባት ብሎ አስቀመጠው። አሁን ደግሞ በስራው ገለጸና ምን አለ? መከራ መቀበል ነው እንጂ ያለትም እኮ ሰማይ አልወጣም እኮ። ያለትም የት ነው ያለው? በቀራንዮ እንጨት ላይ እኮ ነው ያለው። ተግባባን? ያንን እግዚአብሔር ስለተቀበለ ነው፣ በእግዚአብሔር ፊት ተቀባይነት ስላገኘ ነው ያ ነገር ወደ ሰማይ ገባ የምንለው እንጂ ከመስቀል ላይ ወርዶ ወደ ላይ አልወጣም። ተግባባን? ወደ ላይ አልወጣም፣ መስቀሉ ላይ ነው ያለው። ያ በእግዚአብሔር ዘንድ በእግዚአብሔር አብ በእግዚአብሔር መንፈስ ቅዱስ በራሱም ዘንድ ተቀባይነት ስላገኘ ወደ ሰማይ ገባ እንላለን እንጂ ከመስቀል ላይ ወርዶ ያውል ደሜን ያውል ስጋዬን አላለም። እንደሱ አይደለም አካሄዱ። እና አሁን መከራውን ነው ተባልክ። ምን አለ? ዓለም ከተፈጠረ ጊዜ ጀምሮ ብዙ ጊዜ መከራ መቀበል ባስፈለገው ነበር። ያቺ መከራ መስዋዕት ናት ባርጎት። አሁን መከራ ብሎ ጠራ። በሌላ ጊዜ ምን ይለዋል? መስዋዕት ይላል። መከራው መስዋዕት ነው። ኢየሱስ ያቀረበው መስዋዕት ምንድነው ቢባል ራሱ ምን ሆነ? መከራ ተቀበለ። ያ መከራ መስዋዕት ሆኖ ቀረበልን ማለት ነው። ባስፈለገው ነበር ቃለ በኋላ ልባር መጽሐፉ እንዴት እንደሚጽፈው አሁን ግን አለ። አሁን እሱ በሚጽፍበት ሰዓት አሁን ግን ምንድነው የምትሉት? እንግዲህ በኋለኛው ዘመን ማለት ነው። አሁን ግን አለ በዛው ላይ ምንድነው የሚለው? በዓለም ፍጻሜ ዓለም ፍጻሜ ደርሷል እንዴ? እንዴት ነው የሚሰሙት? በዓለም ፍጻሜ ነው የሚለው አይደለም? ልብ አድርጉት። እግዚአብሔር ወአመበጻ ዕድሜሁ ፈነወ እግዚአብሔር ወልዶ ወተወልደን ብእሲት ብሏል ቅዱስ ጳውሎስ። የቀጠሮ ቀን በደረሰ ጊዜ እግዚአብሔር ልጁን ላከ ከሴትም ተወለደ ብሏል በገላትያ 4:4 ላይ ማለት ነው። አሁን እንግዲህ ፍጻሜ የሆነ ነገር አንድ ቀጠሮ ተይዟል ማለት ነው። የቀጠሮ ጊዜ በደረሰ የዛ ፍጻሜ ነው የደረሰው እንጂ የዓለም ፍጻሜማ ገና ነው አይደለም እንዴ? ሁላችሁም እንደምታውቁት ያ እመጣለሁ አደርጋለሁ ያለበት ቀጠሮ ነበርና ያ ዘመን ፍጻሜው ደረሰ ማለት ነው። በቤተ ክርስቲያኒቱ አነጋገር 5500 ዘመን የሚባለው ማለት ነው። ዓለም ፍጻሜ ራሱን በመሰዋት ምን አደረገ? ኃጢአትን ሊሽር ይውላችሁ አንድ ጊዜ ተገልጿል። ኃጢአቱ ተሽሯል። የትኛው ኃጢአት? እኔና እናንተ ዛሬ ምን ሰራው ነው? እሱን አይደለም። ያ ከእግዚአብሔር የለየን በምንም ተአምር መስዋዕት ካልቀረበበት ደም ካልፈሰሰበት ይሄ ስርየት አገኝም የተባለው ኃጢአት የኔና የናንተ አዳም ይዞ የመጣው ለሱ ደግሞ ከሰው መካከል ንጹህ ሆኖ እንደ ክርስቶስ መከራ ተቀብሎ ያንን ኃጢአት ስርየት የሚያስገኝ ሰው ስላልነበረ የገዛ ልጁን ላከና ከኛ ስጋ ጋር አዋህዶ ያን ኃጢአትን ሊሽር አለ። አንድ ጊዜ ተገልጧል። ኃጢአቱ ተሽሯል ማለት ነው። ልብ አድርጉት። ስለዚህ አሁን አንድ ጊዜ ነው የተገለጠው፣ አንድ ጊዜ ነው የሰዋ። ከዛ በኋላ እግዚአብሔር ፊት ይቆማል አንልም። ቀጥል። እሺ ለሰዎችም አንድ ጊዜ መሞት ከእርሱም በኋላ ፍርድ እንደተመደበላቸው አለ። ይሄ ሀቅ ነው አይደል? ይሄን እንዳንረሳው። አንድ ጊዜ እንሞታለን። ከዛ በኋላ ምንድነው የሚጠብቀን? ፍርድ። ደግም ሰራን ክፉም ሰራን ፍርድ ቤት ይጠብቀናል። ለዚህ ነው ዛሬ ንስሐ እንግባ፣ ራሳችንን እናስተካክል፣ የቀማነውን እንመልስ፣ የበደለውን እንካስ የምንለው ፍርድ አለ። ማንም ሰው ጻድቅም ይሁን ንጹህም ይሁን ቅዱስ ጳውሎስ ጨርሶታል። ሁላችንም በእግዚአብሔር ዙፋን ፊት እንቆማለን ብሎ አንተ ዛሬ ተነስተ በአንዱ ላይ የምትፈርደው ማን ፈራጅ አደረገ? ለምን ለፍርድ ትቸኩላለህ? ሁላችንም እኮ በክርስቶስ ወንበር ፊት እንቆማለን ብሏል። ስለዚህ ፍርድ ይጠብቀዋል ብላለ ሰው። ይሄ ያለ ነው፣ ሁላችን እንዳረሰው። እንዲሁ ክርስቶስ ደግሞ አለ ክርስቶስ ደግሞ ምን አደረገ? የብዙዎችን ኃጢአት ሊሸከም አንድ ጊዜ አመልከተ። የብዙዎችን ኃጢአት ሊሸከም። የብዙዎችን ማለት ቁጥር የለውም። ልብ አድርግ። ይሄን ከዚህ በፊት ተነጋግረናል። ሰው ሆኖ የተፈጠረ ሁሉ። ከዛ ውስጥ ግን ክርስቶስ ኃጢአቱን የተሸከመለት ከሰው ወገን ለየት ያለ ሰው አለ። ማን ነው እሱ?
ለሰው ሁሉ ብለንማ ካልን በኢየሱስ ያላመነው ምን ያማለ ሁሉ ለሱ ኢየሱስ ሁሉን ኃጢአት ተሸከመ ማለት አንችልም። ላመነበት ብቻ ባልኩት ይሄ እዚህ ላይ ነው የሚለው። ያላመነበት ተፈርዶበታል ብሏል። እሱ ራሱ ሲያስተምር ፍርዱ ይሄ ነው። እኔ የሰዎችን ኃጢአት ላስወግድ መጥቻለሁ። በእኔ ያመነ የዘላለም ሕይወት አለ፣ እኔን ያልተቀበለ ግን ፍርድ አለበት። ስለዚህ ኃጢአቱን ተሸከመለት የሚባለው ላመነ ብቻ ነው። አሁንም በሕይወት ያለው ኢአማኒ መጥቶ ካመነ የሱንም ኃጢአት ተሸክሞለታል። አለበለዚያ ለሰው ሁሉ ብቻ ብለን የምንወስድበት መንገዱ ብዙ ስለሆነ ለይተን እንድናውቅ ነው። አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት እቺ ናት አንዷ ጥፋት ያመጣችው ይታይላቸዋል ነው ያለ ጥፋት። እቺ ናት አንዷ የጴንጤዎቹ መመኪያ ሆነችው ማለት ነው። አሁን ደግሞ ይቺን በራሳቸው በመጽሐፍ ቅዱስ እርግጥ ግዕዙም በዚህ መልክ አይሄድም። የግዕዝ መጽሐፍ ይታይላቸዋል አይደለም ተገልጧል ነው የሚለው እንጂ ይታይላቸዋል አይልም። ይሄ 66ቱ ግን ይታይላቸዋል ይላል። ይሄን ይዘው ዛሬም ይታይልናል ነው የሚሉት። ልክ አይደለም ነው። ይሄ ልክ ላለመሆኑን አንደኛ በግዕዙ ሳየው ልክ እንደዚህ እንዲህ አይነት አይደለም። አማርኛው የሚለው ይገለጣል ወይንም ይገለጥላቸዋል ይላል እንጂ ይታያል አይልም። አንድ ይሄ ግዕዙ የእናንተ ነው፣ እናንተንማ እናንተ ያላችሁት ነው፣ እናንተ ወደፈለጋችሁ እያጣመማችሁ እየተረጎማችሁ የምትጠቀሙበት ነው፣ ያ የእናንተ ነው ሊሉ ይችላል። አይደለም። መጽሐፍ ቅዱስ ማህበር ያሳተመው አዲስ ትርጉም ከግዕዙ ጋር አንድ ሆኖ አግኝቼዋለሁ። አመጣዋለሁ ዛሬ አጥቻለሁ። ይሄ ጥቅስ የት ነው ያለው? ለመሆኑ ከኔ ጋር ናችሁ እንዴ? ብቻዬን ነው የምለፈልፈው? ዕብራውያን 9 ምን ነው 9 ቁጥር 19 እስካሁን የተነጋገርነው ያለው ይሄ ነው። ልባር መልስ ተመልሷል አልተመለሰም? አንድ ጊዜ ነው ብሏልና አንድ ጊዜ ነው ክርስቶስ የተሰዋ። ያ መስዋዕት ዘላለም ይሰራል። እሱ ግን አሁን ተቀምጧል እንጂ አይታይም ማለት ኢየሱስ የሚናገሩት አንዳንድ ስብከታቸውንም ስሰማ እግዚአብሔር በኢየሱስ ውስጥ ያየናል ይላል። ዛሬ በኢየሱስ ውስጥ አይደለም ያየን። ያን ጊዜ ነው አየን አይደል? ያን ጊዜ ነው በኢየሱስ ውስጥ ያየን እንጂ ተነስቶ በእኔ ውስጥ ያቸው ሰዎችን አይልም ዛሬ። እና ስለዚህ ያቺ የተሰዋች መስዋዕት ግን ሁልጊዜ በእኛም በእግዚአብሔርም ዘንድ ስትታሰብ ትኖራለች። ወደፊት መጽሐፍ ቅዱሱ የሚለውን እንሰማለን። ይህንን ያሳልፍልን። ምንድነው? ይህንን እኮ ብለናል። ለምንድን ነው እሱ? እሺ ምንድነው? ሰው አንድ ጊዜ ቢሞት ይህን ያመጣንበትማ ምክንያት አዲሱ ትርጉም ይሄ ነው። በጣም ጥሩ። ሰው አንድ ጊዜ ቢሞት ከዛም በኋላ በፍርድ ፊት ሊቆም ተወስኖበታል። ይሄ አዲሱ ትርጉም ነው። ክርስቶስ የብዙ ሰዎችን ኃጢአት ለመሸከም እንዲሁ አንድ መስዋዕት ሆኗል። ይሄም ትክክል ነው። እንግዲህ አሁን የአዲስ ትርጉም ነው ይሄ፣ ልብ አድርጉት። አንድ ጊዜ መስዋዕት ሆኗል፣ ሁለተኛ ጊዜ ይገለጣል። ለመልከት እንግዲህ ይታያል አይደለም ያለው፣ ይታያላችኋል አይደለም ያለው። ይታይላችኋል የምትለው ናት የተበጠበጠችው ማለት ነው። ስለዚህ ይገለጣል ነው፣ ግዕዙም ይገለጣል ነው የሚለው እንጂ ይታይላችኋል አይልም። ያ 66ቱ ግን ይታይላችኋል፣ ያን ይዘው ነው ዛሬም ይታይልናል የሚሉት ማለት ነው። ይገለጣል ነው ለማን ለሚሉት እስቲ ቀጥሎ አብሮ ያለው ነገር ለማን ነው የሚገለጠው? ይህም ለሚተባበቁት ድነትን ለማምጣት ነው እንጂ ኃጢአትን ለመሸከም አይደለም። ይሄ ልብ አድርግ እንግዲህ አይደለም። እስቲ ምንድነው የሚለው ከታች አለው? ይነበባችኋል እናንተ? እኔ እዛ ጋር ተቆርጧል። እስቲ አነቡትና አዲሱ መደበኛ ትርጉም በ1993 ዓመተ ምህረት የታተመው ማለት ነው። እንዴት አይነት የብርሃን ዘመን ተመልከቱት። ብዙ አላቸው አሁን መጽሐፍ ቅዱስ። ምክንያቱም መጽሐፍ ቅዱስ ብዙ ይሄ 66ቱ ብዙ ነገር ነው ያዛባው። ያም ቢሆን ትክክለኛ ነው ለማለት አይደለም። የሆነ ሆኖ ግን በዚህ ፓርት ላይ ያለውን አስተካከሉት። አየው ይታይላቸዋል የሚለውን ይገለጣል አለ። ይገለጣል። ይህም የሚጠባበቁት እነማን ናቸው? ክርስቲያኖች። ይመጣልናል ብለን እንጠብቃለንና እና ለሚጠባበቁት ድነትን ለማምጣት እንጂ
ኃጢአትን ለመሸከም አይደለም። ይሄንን በስነ ስርዓቱ የጻፈው አሁን የተጠቀሰው መጽሐፍ ነው። በ1993 ዓመተ ምህረት አዲስ ትርጉም ብለው ያወጡት ነው። ትልቅ ነው፣ ከፍ ያለ ነው፣ በጣም ቆንጆ ነው። ግን መጽሐፍ ነው፣ ቋንቋ ነው። ቋንቋና ሃይማኖትን አብሮ ማራመድ አይቻልም። ምክንያቱም ነገረ ሃይማኖትን ይዞ ቋንቋውን ወደ ሃይማኖት ማስተካከል እንጂ ሃይማኖትን ወደ ቋንቋ ወስደን በዛ ቋንቋ እንናገራለን ካለ ሃይማኖቱ ይበላሻል። በዛም ላይ ብዙ ችግር አለ። ለማንኛውም ግን በዚህ ላይ ጥሩ ሰርቷል ነው። ይሄን ያመጣሁት 66ቱ ይታይላችኋል ስለሚል አሁንም ዛሬ ይታይልናል ስለሚሉ ልክ አይደለም። ዛሬ አይታይም። ዛሬ አንድ ጊዜ ታይቶልናልና ዛሬ ይመጣል ብለን ነው የምንጠብቀው። ኃጢአት ለመሸከም አይደለም ብሎ እሱ ስለጻፈ ምናልባት ይሄን ይቀበሉት ይሆናል ለማለት ነው። ይሄን ተቀብለው ከዛ በኋላ ይደመራሉ። ቀጥልልን። እሺ፣ ይህ አዲሱ መደበኛ ትርጉም አባባል በግዕዝ ቋንቋ ተጽፎ በኢትዮጵያ መጽሐፍ ቅዱስ ማህበር ከታተመው አዲስ ኪዳን ጋር የሚስማማ አባባል ነው። ግዕዙም ይገለጣል ይላል እንጂ ይታይላችኋል አይደለም። ልክ ይሄኛው አዲሱ እንዳለው ማለት ነው። በዛ መልኩ ይስማማል ነው። ቀጥልልን። እሺ፣ እንግዲህ በግዕዝም ጽፌው ኖራል። በግዕዝ ወበከመ ጽኑ ለሰብ ምዕረ መዊት ወምድሬሁ ዳይን ከማሁ ክርስቶስ እኔ ምዕረ ሷ ርእሶ ከመይድግ ኃጢአቶሙ ለብዙሃን ወዳግመ ዘንበለ ኃጢአት ያስተርእዮሙ ነው። እቺ ናት ያስተርእዮሙ ማለት ይገለጥላቸዋል ማለት ነው የሚሆነው እንጂ ይታይላቸዋል አይደለም። ያስተርእዮሙ ማለት ይታያቸዋል፣ ይገለጽላቸዋል ማለት ነው እንጂ ይታይላቸዋል አይደለም። ይታያቸዋልና ይታይላቸዋል የተለያዩ ነገሮች ናቸው አይደል? ተግባብተናል? ይታይላቸዋልና ይታያቸዋል ማለት የተለያዩ ነገሮች። ይታይልናል ማለት ዛሬም እያስታረቀን ነው ማለት። ይታየናል ማለት ይገለጽልናል ነው የሚሆነው ማለት ነው። ያስተርእዮሙ ለእለ ይሴፈው ያህዮሙ ልክ አዲሱ ትርጉም ያለው ነው። ቀጥልልን። ለሰው አንድ ጊዜ ሞት፣ ይሄ ግዙ ሲተረጎም ማለት ነው። ከዚያም በኋላ ፍርድ እንደሚጠብቀው እንዲሁ ክርስቶስም የብዙዎችን ኃጢአት ያስተሰርይ ዘንድ ራሱን አንድ ጊዜ ሰዋ፣ በኋላ ግን ይላል ያድናቸው ዘንድ ተስፋ ለሚያደርጉት ያለ ኃጢአት ይገለጥላቸዋል፣ ይታያቸዋል። ይገለጥልናል፣ እናያለን አይደለ? አንድ ቀን ይሄ ማለት ነው እንጂ ይታይላቸዋል ብሏልና ክርስቶስ ስለኔ ዛሬ በእግዚአብሔር ፊት ይታይልናል። ስህተት። ቀጥልልን። ይሄ ጥቅሱ ነው፣ ሌላ ጥቅስ ነው ይሄ። እነሆ አምላኬ ፈቃድህን ላደርግ መጥቻለሁ። ማን ነው እንዲህ የሚለው? ማን ነው ይሄንን የሚለው? እነሆ አምላኬ የሚለው ማን ነው? ኢየሱስ ክርስቶስ። እርሱ አምላክ ነው አይደል? አምላኬ ይላል አይደል? ይሄንን እኮ መቀበል ነው የተሳነው ህብረተሰቡ። ካህናትም ጳጳሳትም ይሄን ነው መቀበል የተሳናቸው። ምን አይነት አዚም እንደተደረገባቸው አላውቅም እኔ። እነሆ አምላኬ ፈቃድን ላደርግ መጥቻለሁ ብሏል። ይሄ መጽሐፍ ቅዱሱ ነው የጻፈው። በብሉይ ኪዳን ያለውን ወደ አዲስ ኪዳን አስገብቶ ጻፈው። ብሉይ ኪዳን ላይ ዳዊት ነው ይሄን የተናገረው። ዳዊት የተናገረው ስለ ኢየሱስ ነው። ስለዚህ ይሄ ስለ ኢየሱስ ነው የተነገረው አለና በአዲስ ኪዳን የዕብራውያን ጸሐፊ ደግሞ አስገባና ይሄን ጻፈ። ይሄ ስለ ኢየሱስ እንጂ ስለ ሌላ ሰው አይደለም። እነሆ አምላኬ ፈቃድን ላደርግ መጥቻለሁ ብሏል። ሁለተኛውንም ሊያቆም የፊተኛውን ይሽራል። ምን ማለት ነው? ሁለተኛውን ሊያቆም የፊተኛውን ይሽራል። ምንድን ነው ይሄ? ምንድን ማለት ነው ይሄ? የፊተኛ የኦሪትን ትእዛዝ ያሳልፍ ዘንድ ወንጌልን ያስገባ ዘንድ ማለት ነው። ይሄ በቀላሉ የፊተኛ የተባለው ኦሪት ናት። ኦሪትን ያሳልፍ ዘንድ ወንጌልን ይተክል ዘንድ ሁለተኛውን ሊያቆም ፊተኛውን ይሽራል። ሁለተኛ ወንጌል ለኦሪት ሁለተኛ ናት። ሁለቱም ሕግ ከእግዚአብሔር ነው የመጡት። ስለዚህ የመጀመሪያ ኦሪት ናት። ሁለተኛውን ሊያቆም ፊተኛውን ይሽራል። እሺ፣ ይሄም ኦሪት ተሽራለች ሲባልም ዋከረዩ የሚሉ አሉ። በጣም የሚገርም እኮ ነገር ነው። እንግዲህ መጽሐፍ ቅዱስ ስለነሱ ብሎ አይታጠፍ ወይም አንፍቀው እና
ይሽራል። እሺ ከዛስ በዚህም ፈቃድ አለ አምላኬ ፈቃድ ላደርግ መጥቻለሁ አይደለም የሚለው በዚህም ፈቃድ የመጣበት ፈቃድ ማለት ነው። በዚህም ፈቃድ ምን ሆነ? ኢየሱስ ክርስቶስን የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ምን ሆነናል? ተቀድሰናል። እውነት ነው ውሸት? ስንት ጊዜ? የኢየሱስ ሥጋ የቀረበው ስንት ጊዜ ነው? ቆመ ኢየሱስ በእግዚአብሔር ፊት ማለት ይሄ ነው። ካህን ሆኖ አገለገለ ኢየሱስ ማለት ይሄ ነው። መስዋዕት ሆኖ ቀረበ ኢየሱስ ማለት ይሄ ነው። አንድ ጊዜ። ስለዚህ ከአቤል ሞት በአቤል ነው የጀመረውና ከአቤል እስከ ዕለተ ምጽአት ድረስ እነዛ ከክርስቶስ ልደት በፊት ያሉት በክርስቶስ የማመን ወይም በኢየሱስ ክርስቶስ የማመን ግዴታ የለባቸውም አይደል? አለባቸው የለባቸውም? እንዴት ነው? ምንም አልተረዳንም። እንዴ ዝም ብለህ አለባቸው የለባቸውም? የለባቸውም አይደል? ለምን? እሱ ከመወለዱ በፊትና እነሱ የሞቱት እነሱ በአካለ ሥጋ የሉም። ክርስቶስ ሲወለድ ማለት ነው። ከክርስቶስ ልደት በኋላ ያለው ግን ኢየሱስ ክርስቶስ ባቀረበው መስዋዕት ለመዳን በኢየሱስ ክርስቶስ የማመን ግዴታ አለበት የለበትም? አለበት። ካላመነ ሊድን አይችልምና ማለት ነው። ስለ ግዴታው የሚመለከተው ከዛ በኋላ ያሉትን ነው። ተቀድሰናል። በጣም ጥሩ። እሱም እኛን የቀደሰ ጌታ እግዚአብሔር የተቀደሰ ይሁን። እሺ ተቀድሰናል። ከዛስ ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዛም መስዋዕቶች ብዙ ጊዜ እያቀረበ ይቆም ነበር። አሁን የትኛው ነው ብዙ ጊዜ መስዋዕት ያቀረበው? የኦሪቱ። በዛውም ላይ ደግሞ ብዙ መስዋዕት ነው በየዓመቱ ስለሚያቀርብ እና ምንም ነገር ሊያስወግድ አልቻለም ማለት ነው። የአዳምን ኃጢአት ሊያስወግድ ስለማይችል ማለት ነው። ካለ በኋላ ይቆም ነበር አለ። እርሱ ቀጥሎስ እርሱ ግን የተባለ ታውቋል። አሁን አደራችሁ እንዳትረሱት። እርሱ ግን ስለ ኃጢአት አንድ መስዋዕትን እቺ ናት ልብ አድርግ። አንድ መስዋዕትን ለዘላለም አቅርቦ በእግዚአብሔር ቀኝ ኢየሱስ የት ነው ያለው? አሁን በቆማል ተቀምጧል። ንገሩኝ እንጂ ምንድነው ዝም ትሉት እንዴ? እንነጋገርበት እንጂ። አሁን ጴንጤ ቢመጣ ምን ልትሉት ነው? በሉ ንገሩኝ፣ የት ነው ያለው ኢየሱስ? አሁን ተቀምጧል? ቆሟል? ተቀምጧል። ማን ነገረን? ይኸው ምን አድርጎ ነው የተቀመጠው? መስዋዕት አቅርቦ ለመቼ የምትሆን? ለዘላለም የምትሆን። ልብ አድርጉት። እርሱ ግን አለ እርሱ ግን ስለ ኃጢአት በቃ ስለ አንተም ስለ አንቺም ነገም ስለሚመጣ በአጠቃላይ ሰው ሆኖ ለተወለደ ሁሉ ስለ ኃጢአት አንድ መስዋዕትን ለመቼ ነው ያለው? ለዘላለም። ይህንን ታዲያ ይህን ማየት እንዴት ያቅተናል? ለዘላለም አቅርቦ ምን አደረገ? በእግዚአብሔር ቀኝ ተቀምጧል። አለቀ። ተቀመጠ። አለቀ። ይሄ ነው ምናምነው። ይሄን ነው። ጠላቶቹም የእግሩ መረገጫ እስኪደረጉ ድረስ ወደፊት ይጠብቃል። እኛ ወዳጆቹ ነን፣ ጠላቶቹ ከመባል ይሰውረን። አስተውሉ። ጠላት ማለት የራሱ ጠላት ነው እንጂ ለኢየሱስ ጠላት የለውም። ጠላት ማለት እንዲህ አድርጎ የወደደንን ጌታ አለመውደድ፣ በእርሱ አለማመን ነው። ስለዚህ አንድ ቀን ያምናሉ፣ ያያሉ። የወጉትም ሁሉ ያዩታል ይላል በራዕየ ዮሐንስና የወጉትም ያን ጊዜ ጎኑን ምስማር የመታውም ሁሉ ያየዋል። ማንን? ኢየሱስን። ለምን? የወጉትም ይነሳሉ። ተቀብሮ እኮ አይቀሩም። የጠፋ ሁሉ ይነሳል። ስለዚህ ያዩታል አለ። የተወጋ ጎኑን፣ የተቸነከሩ እጆቹንና እግሮቹን ያዩታል። እንደውም በመጽሐፍ ላይ እፎ ኮነ ወልደ እጓለ እመሕያው፣ እንዴት ሰው ሊሆን ቻለ ብሎ ያደንቃሉ አለ። ያን ጊዜ ጊዜው ካለፈ በኋላ ምንም ዋጋ የለውም። ዛሬ ነው አምኖ መገኘት የሚገባው እና ይጠብቃል አለ። የሚቀጥለው አንድ ጊዜ በማቅረቡ የሚቀደሱትን የዘላለም ፍጹማን
አድርጓቸዋልና ተመልከቱ። አንድ ጊዜ በማቅረብ የሚቀደሱትን አንተም አንቺም ነገ የሚመጣ ሁሉ በዛ ይቀደሳል እንጂ ኢየሱስ ካህንም ቢባል ሊቀ ካህንም ቢባል ሌላም ብንለው አማላጅም ብንለው አንድ ጊዜ የሰራ በዛ ትገለገላለህ። ከዛ ውጪ ነው ካል ይሄ አንተ ነው። መጽሐፍ ቅዱሱ አንድ ጊዜ ነው የሚለው። እሺ ከዛም በኋላ ምን አለ? መንፈስ ቅዱስ ደግሞ ስለዚህ ይመሰክራል። አንድ ጊዜ መስዋዕት አቅርቦ መቀመጡን ለዘላለም የምትሆን መስዋዕትን አንድ ጊዜ ማቅረቡን መንፈስ ቅዱስ ይመሰክራል ነው ያለው ዕብራውያን። ከመንፈስ ቅዱስ በላይ ወጥተን ዛሬም ስለኔ በእግዚአብሔር ፊት ይቆማል የምንል ከሆነ ይሄ ስህተት ነው የሚሆነው። ዕብራውያን 10 ቁጥር 9 እስከ 15 እስካሁን ያየነው ነው ማለት ነው። እስቲ ትንሽ ጨምር። ምንድን ነው የሚለው? ኦሪት ምንም ግዳጅ አልፈጸመችምና በእርሷ ፈንታ ወደ እግዚአብሔር የምንቀርብበት ከእርሷ የሚሻል ተስፋ ገብቷል አለ። ምንም አልጠቀመችም። ምንም ግዳጅ መፈጸም አልቻለችም። ቅድም ብለናል። የፊተኛውን ይሽር ዘንድ ሁለተኛውን ያጸና ዘንድ የፊተኛውን ይሽር ዘንድ የሚል ነገር አንድ ብለናል። ይሄ ማለት ነው ገብቷል። እሺ እርሱ ያለ መሐላ አልሆነም። ያለ መሐላ የተሾሙ ካህናት አሉና። ያለ ምንድነው መሐላ ማለት? ቀደም ብሎ እሱ ከመወለዱ በፊት በዳዊት ጊዜ እግዚአብሔር አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ እግዚአብሔር መሐለ ወኢይኔስ እግዚአብሔር ማለ አይጸጸትም። ምን ብሎ? አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ አንተ እንደ መልከ ጼዴቅ ለዘላለም ካህን ነው ብሎ ምሏል ይላል መጽሐፍ ቅዱሱ ማለት ነው። ማን ነው እሱ ለዘላለም ካህን የሆነው ቢባል ኢየሱስ ክርስቶስ ነው። እነዛ ግን በሹመት ይሾማሉ እንጂ በመሐላ አይደለም ማለት ነው። ለሱ ግን እግዚአብሔር ምሏል፣ አይጸጸትም። ለምን? ለዘላለም ካህን የዘላለም አንተ ለዘላለም ካህን እንደ መልከ ጼዴቅ ይላል። መልከ ጼዴቅ ሰው መሆኑ የታወቀ ነው። በዚህን ዘመን ተወለደ፣ በዚህ ዘመን አደገ፣ በዚህ ዘመን ሞተ አይባልም። ክህነቱንም ማን እንደሰጠውም በክህነቱም ምን እንዳገለገለም መጽሐፍ ቅዱስ ውስጥ የተገለጸ ነገር ብዙም የለም። ሰዎች ግን ፈጥሮ ብዙ የሚያወሩት ነገር የለም። መጽሐፍ ቅዱስ ግን ምንም በዚህ ዘመን ተወለደ በዚህ ዘመን ሞተ የሚለው ነገር የለም እና ልክ ለኢየሱስ ክርስቶስ ጥሩ ምሳሌ ሆኗል። በክህነቱም ምሳሌ ሆኗል። በሌላ መልኩም ደግሞ መቼም መነሻ አለው። ባይቆጠር ነው እንጂ ሰው እስከሆነ ድረስ መነሻ አለው። ግን በመጽሐፍ ቅዱስ ትውልዱ ከዚህ ተነስቶ እድሜውም እዚህ ደርሶ ሞተ አይባልም። ክርስቶስም መነሻ መድረሻው የለውም ማለት ነው። መነሻም የለውም መድረሻም የለውም ማለት ነው። በአምላክነቱ በሰውነቱ መነሻ አለው። በአምላክነቱ መድረሻ ፍጻሜ የለውም ነው። መድረሻ የለውም ማለት ምንድነው? ፍጻሜ የለውም መጨረሻ የለውም ማለት ነው። እንደዛ ብላልና አለ። እሺ የተሾሙ ካህናት አሉና ቀጥልልን። በመሐላ የሾመውን ግን ሿሚ እግዚአብሔር ስለሆነ የሾመውን ግን እግዚአብሔር ማለ አይጸጸትም። ቅድም ያልኩት ማለት ነው። እንደ መልከ ጼዴቅ ሹመት የዘላለም ካህን ነህ አለው። ማንን? ኢየሱስን ማለት የዘላለም ካህን አለው። ኢየሱስ ይህን ያህል በምትበልጥና ከፍ ባለ ሹመት ተሾመ ነው። ምንድነው ከፍታው? አንደኛ የዘላለም፣ ሁለተኛ እግዚአብሔር ምሎ ቃል ገብቶ ማለት ነው። እና በዚህ መልኩ ነው እነዛ በመሐላ አይደለም የተሾሙት። ይሄን ያህል በሚበልጥ ተሾመ ይላል። ለነዛ ብዙዎች ካህናት ነበሯቸው። ሞት ይሽራቸው እንዲኖሩም አሰናብታቸውም ነበረ። ሞት ስለሚያሰናብታቸው ማለት ነው። እሺ አሁን እርሱ ግን ለዘላለም ይኖራል፣ ክህነቱ አይሻርምና። ጥሩ እቺ ናት እንግዲህ አንዷ ክህነቱ አይሻርምና። ዛሬም በዛች ክህነት እያገለገለ ነው ያለው። እንዴት ነው የምናምነው? ክህነቱ አይሻርም ብሏል። መስዋዕቱ እስካልተሻረ ድረስ ክህነቱ አይሻርም። ባርኩት። መስዋዕቱ አንድ ጊዜ አይደለ የቀረበችው፣
መስዋዕቷ እስካሁንም ድረስ እያዳነች ነው። እያዳነች ሁሉም በዛ ነው እየዳነ የሚሄደው እና ያ መስዋዕቱ እስካለ ድረስ ክህነቱ ይኖራል ማለት ነው እንጂ ክህነቱ አይሻርም ማለት አሁንም እያገለገለ ነው። በሰማይ ቤት እኮ እያገለገለ በቤተ መቅደስ ውስጥ እያገለገለ ነው ብሎ የሚሰብኩም እኮ አሉ። ኖር ነው በቤተ መቅደሱ እንደዛ ነገር የለም፣ ተቀመጠው ነው ያለው። በሰማያት ቅዳሴ የመላእክት ብቻ ነው። ኢየሱስ ቅዳሴ አያከናውንም። በሰማይ ቅዳሴ ይቀበላል እንጂ ቅዳሴ የሚያከናውን አይደለም። እንደውም አንድ ተናደው እንዲሁ ሲያስረዳ ለኛ ወገኖች ማለት ነው ለኛዎቹ እኛ እንግዲህ አይቀበሉም ማለት ችግር አይደል። ለኛዎቹ ሲያስረዳ እኔ እኮ አንድ ጊዜ በሰዋ መስዋዕት ዓለሙን አዳነ ማለት ነው እንጂ እንደ ዛሬ ካህናት በየዕለቱ ጸሎተ ዕጣን ያጥናል አላልኩም ማለት እውነቱን ነው። እንደ ዛሬ ካህን እንግዲህ በአገር ቤት ያው በየቀኑ ነው ካህን የሚያጥነውና እኔ አንድ ጊዜ በሰዋው መስዋዕት ዓለምን አዳነ ክህነቱ አንድ ጊዜ አገልግለዋል አልኩ እንጂ እንደ ዛሬ ካህናት በየጊዜው ዕጣን ያጥናል አላልኩም ብሏል። አይገባችሁ ስለማይገባችሁ ይሄም ግልጽ ነገር ነው። በገዛ መጽሐፍን ተጋፍቶ ወዴት ይደረስ ቢባል ምንድነው ክፋቱ? በቃ ኢየሱስ ካህን ሆኖ አገለገለ፣ መስዋዕት ሆኖ አቀረበ፣ ራሱን መስዋዕት አድርጎ አቀረበ፣ ራሱ ካህን ራሱ መስዋዕት ሆኖ ቀረበ። መጽሐፍ ቅዱስ ነው የነገረ። ምንድነው ክፋቱ? ምን ዝቅ አደረገዋል? ይሄ ምንም ዝቅ የሚያደርገው ከአምላክነቱ ዝቅ አደረገውም ባርኩት። ከዚህም የመለጥ መስዋዕት ከማቅረብ ሌላም ከማለት እርግጥ መስዋዕቱ ራሱ ሞት ነውና ሞት አይበልጥም እንዴ? ሞቶ የለም እንዴ? ይሄ እኮ በአምላክነቱ ከአብ ከመንፈስ ቅዱስ ቅንጣት ዝቅ አደረገው። በቅጡ አለመረዳ። አሁን እኮ ለሱ አምላክነት የተቆጨን የተቆረቆርን መስለን እኮ እንደዛ ምንናገር ነው ሳይገባ። በሌላ መልኩም አጋዥ አይፈልግም እሱ ያግዛሃል እንጂ ቆምልኝ፣ ርገምልኝ፣ አጥፋልኝ፣ ተበቀልልኝ ይላል እንዴ? እንዲህ እኮ ነው በእኛ ቤት እኮ እንደሱ። በቃ እነዚህ እግዚአብሔር ጠላቶች ናቸው፣ እነዚህ መናፍቃን ማጥፋት ነው። አጥፉልኝ አለ። አቅም ያዝናል፣ የጦር መሳሪያ ያንሰዋል እሱ። አስተውሉ። ይሄ ሁሉ ያልሆነ ነገር ነው። እሺ ካለ በኋላ ክህነቱ አይሻርም፣ ዘወትር በእርሱ በኩል ወደ እግዚአብሔር የሚቀርቡትን ሊያድናቸው ይቻለዋል፣ ለዘላለም ያው ነውና ያስታርቃቸዋል። አሁን እንግዲህ በሱ በኩል ብለናል። አሁን ከዚህ ተነስተን ስንሄድ በሱ በኩል መግባት አለብን ማለት ነው። በዛ በር ጠጋ ብለን በሱ ባለበት በኩል ምን ማለት ነው? ይሄ በሱ በኩል ማለት ምን ማለት ነው? ይሄ ከገባን ጸብ የለም። ይሄ ካልገባን ይሄ ነው እንግዲህ በሱ በኩል ተባለ። አሁን በሱ እርግጥ ነው በሱ በኩል ካልቀረምን በስተቀር ሌላ መቅረቢያ በኩል የለም። እቺ በሱ በኩል የምትለው ነገር ናት እንግዲህ ብዙ የምታፋጀውና ምን ማለት ነው? በሱ በኩል ማለት ልብ አድርግ፣ በሱ ማመን ማለት ነው። ይሄ በሱ በኩል ማለት በኢየሱስ ክርስቶስ በምድር ሳለ በርሱ ካመንክ እርቅ ይሆንልሃል ማለት ነው። ስለዚህ በርሱ በኩል ወደ እግዚአብሔር የሚቀርቡትን ባርኩት ሲያስተምር እኮ አነ ውእቱ ፍኖተ ጽድቅ ወሕይወት መንገድም ሕይወትም እውነትም እኔ ነኝ አለ አይደል? በእኔ ካልሆነ በስተቀር ወደ አብ የሚመጣ የለም አለ አይደል? ይሄ ማለት ነው ኢየሱስ ክርስቶስን አምላክ ነው ብለህ እስካልተቀበልክ ድረስ ከእግዚአብሔር የሚገኘውን ጸጋ ማግኘት አትችልም። አባቴ ከሳበው በስተቀር ወደ እኔ ሊመጣ የሚችል የለም ብሏል። እሱም እንደገና ደግሞ በእርሱ በኩል ማለት ኢየሱስን አምላክ ነው። አምላክ ወሰብ ነው የምንለው በእኛ ቤት ብቻ ነው። አምላክ ነው የሚለው አምላክ ወሰብ ነው በትክክለኛ አይደል? ምን ማለት ነው አምላክ ወሰብ ማለት? አምላክም ሰውም እንዲህ ነው የሚታመነው። አምላክም ሰውም በሰውነቱም ፍጹም ሰው ነው፣ በአምላክነቱም ፍጹም አምላክ ነው። ይሄንን ስናምን ከእግዚአብሔር ያስታርቀናል። ያ በዕለተ ዓርብ የሰራው ስራ ይቆጠርልናል። በዛ እንነጻለን ማለት ነው እና ለዘላለም ያው ነውና ያስታርቃቸዋል። እንደውም ግዕዙ ወይተነብሎሙ ይላል። ወይተነብሎሙ በትክክል ከተቀመጠ ያማልዳቸዋል ነው የሚለው። ያማልዳል፣ ያስታርቃል፣ ቃሉ አንድ ነው። አሁን ከዛ የራቁ መስላቸው በግዕዝ እንዲጻፉት ያስታርቃል ብሎ ጻፉት። ማስታረቅና ማማለድ የአንድ ሳንቲም ሁለት ገጽታ ነው። ተግባባን? አሁን ያማልዳል አለ ማለት ነው። በግዕዙ ወይተነብሎሙ ተብሎ ተቀምጧል። እንዳለ ወይተነብልን ይማልዳል ብለው ቢያስቀምጡ ዝቅ የሚል መስሏቸው ያስታርቃልን አስገቡ ማለት ነው። ይሄ
የፈሪ ወይንም ደግሞ ያለመረዳት ካልሆነ በስተቀር ያስታርቃል፣ ያማልዳል አንድ ነው። አስታረቀም አማለደም አንድ ጊዜ ባደረገው ነው እንጂ ዛሬ እየተነሳ ያስታርቃል፣ ዛሬ እየተነሳ ያማልዳል አይደለም። ስለዚህ እኛም ቤተክርስቲያኒቷ እንዲህ እንደማትል ጴንጤ ሚመን ያማልዳልን? አዎ ያማልዳል፣ አማልዷልና ዛሬም መስዋዕቱ ያማልዳል። አለዛማ በምን እንድናለን? መስዋዕቱ ዛሬም ያማልደናል፣ በዛ ነው የምንድነው ነገም ይመጣውንም። ስለዚህ በኢየሱስ ክርስቶስ ካመን ኢየሱስ ክርስቶስ ያደረገው ሁሉ ለኛ ይቆጠርልናል ማለት ነው። ይህ ማለት ነው። ትንሽ ከፍ አድርግልና ይበቃናል። እሺ ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም